እንኳንም ደስ አላችሁ የሩታ ወዳጆች፣ የሀብቴ የልዑልዬ እናት ማለት ነው። አብርሽና ሩታ እንግዲህ እንደሚታረቁ ሽማግሌዎች የቀን ቀጠሮ ይዘዋል። በጣም ነው ደስ ያለኝ ማለት ነው። ቢኒ እንግዲህ የምስራች ይዞ መጥቷል። ብሩክ በጣም ከፍቶታል። አብርሽና ሩታ የሚታረቃሉ ሲባል ማለት ነው። እና የሰውን ደስታ የማይፈልገው ሴጣን ብቻ ነው። ስለዚህ እየመረራችሁም ቢሆን ዋጡት ማለት ነው። ሄርሜላዬ ውሃ በላሽ። ድሮም እኮ የሰው ንብረት የሰው ወርቅ አያደምቅ ነው። ወደ ባለቤቱ መመለሱ አይቀርም። አያችሁ፣ አሁንም ቢሆን ዳር ዳር እያላችሁ የሰው ትዳር መሀል የምትገቡ ሴቶች ልትጠነቀቁ ይገባል ባይነኝ። እኔ ግን እውነቴን ነው፣ ቢታረቁ አብረው ልጃቸውን ቢያሳድጉ በጣም ነው ደስ የሚለኝ ማለት ነው። እና ለምን መሰላችሁ? በመሀል ብዙ ጊዜ ብዙ ችግር መከራ አሳልፈዋል። በመሀል ደግሞ ሕፃን ልጅ ተወልዶላቸዋል። የአብራካቸው ክፋይ ማለት ነው። እሱ ደግሞ የአባቱን ፍቅር የእናቱን ፍቅር ማግኘት አለበት። ሲታረቁ ግን አብርሽ ድጋሜ ጥፋት እንዳያጠፋ፣ ሁለተኛ ደግሞ እከሌ እንድትጎዳ አልፈልግም እያለ ይሄ ሁሌም እንደ ፖስት ካርድ የሚለጣጠፈውን ከሴቶች ደረት ላይ እንዲያቆም አስረግጣችሁ ንገሩት። ድጋሜ ሩታ መጎዳት የለባትም እላለሁኝ። ሰላም፣ እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለነባሮች በቅነት መታች ስለምታበረታተኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ፣ ሀገራችን ኢትዮጵያን ሰላሟን ያብዛ እላለሁኝ ማለት ነው። እንግዲህ ከመሸ አንድ የምስራች ሰምተናል። ይሄም በጣም ነው ደስ ያለኝ። እውነት ያድርገው። ቢኒ አስደሳች ዜና ይዞ መጥቷል ማለት ነው። በዚህ ጉዳይ ላይ ብሩክ በጣም ቅር ብሎታል። አብርሽ ከሩታ ጋር እንዲታረቅ በፍጹም አይፈልግም ማለት ነው። አብርሽ እንዲሆን የሚፈልገው ከሄርሜላ ጋር ስለሆነ እንግዲህ እየመረራችሁም ቢሆን ዋጡት ማለት ነው። አብርሽና ሩታ መቼም ቢሆን አይለያዩም። ለምን? በብዙ ላይፎችን ብዙ መከራን አልፈዋል ማለት ነው። እዚህ ጋር ደግሞ ጋሽዬ ሩታን በጣም ነው የሚወዳት። እንደ ልጁ ከልጁ በላይ ከሀይሚ በላይ ነው የሚያያት ማለት ነው። እና ያው ነገሮች አለመግባባት ባልና ሚስት መሀል ሊፈጠሩ ይችላሉ። ስለዚህ ሄርሜላ የምትባየው የአብርሽ ውሽማ እውነቴን ነው ውሃ በላሽ። እኔ እኮ ሰሞኑንም ስለፈልፍ የነበረው ይሄ ነው። ልጅ ካለው ወንድ ጋር አትለጣጠፉ የምለው ማለት ነው። እንግዲህ ሩታና አብርሽ ይታረቃሉ ከተባለ ለአብርሽ በጣም አስጠንቅቀው እንዲነግሩት እንግዲህ ሁላችሁም ይሄን ጉዳይ ማለት ነው ለሽማግሌዎች እንዲደርስ ሁላችንም ተባብረን ደጋግመን ቪዲዮ መስራት አለብን። እሱም ምንድን ነው አብርሽ ድጋሚ ጥፋት እንዳያጠፋና ሩታን እንዳይበድላት እንዳያስለቅሳት ማለት ነው። ያችም ስትመጣ እንደ ፖስት ካርድ እየተለጣጠፈ ደረታቸው ላይ ፎቶ የሚነሳውን እንዲያቆም አስረግጠው እንዲነግሩት፣ ትዳሩን አክባሪ ሚስቱን አክባሪ ለልጁ በቃ ቤቴን እንዲል ማለት ነው። ወንድ እንዲሸት አስረግጠው ይንገሩት። ድጋሚ ሩታን ልቧን ተሰበራት። እውነቴን ነው በጣም ነው የምትጎዳው ማለት ነው። አሁን ላይ ተቋቁመዋለች። የሁለተኛው ግን በጣም ይሰብራታል። እኔ ግን አሁንም ይታረቁ፣ ግን የአብርሽ ያለበትን ጸባይ እውነቴን ነው ታጥኖ መቅረብ አለበት ማለት ነው፣ ቃል ገብቶ። ውዶችዬ እንግዲህ እኔ በጣም ነው ደስ ያለኝ። ታርቀው ልጃቸውን ያሳድጉ። በዚህ መሀል እንግዲህ ሩታና አብርሽ አብረው እንዳይሆኑ የማትፈልጉም ደግሞ አላችሁ። ለእናንተም ደግሞ ያው ልቦና ይስጣችሁ። ቢመራችሁ ማለት ነው ስኳር ወይም ማር በዛ እያረጋችሁ ማለት ነው ጎንጨት ትበሉ ማለት ነው። እሺ እንግዲህ ለስኳሩም ለማሩም እንግዲህ ያው መዋጮ ፈለገ ጎፈንደሚ እንከፍታለን እኛ የሩታዬ ወዳጅ እህቶች ማለት ነው። ሩታ ደግሞ እንድትጎዳ አንፈልግም። አዎ እንድትጎዳ አንፈልግም። እንድትደሰት እንፈልጋለን። እንድትደሰት በጣም ነው የምንፈልገው። እኛ አብርሽን ጥላቻ ሳይሆን ሩታን ስለጎዳት ነው። በቃ አብርሽን ማንም አልጠላውም።
ሁሉም ሰው ይወደዋል። ነገር ግን ሩታ ስለተጎዳች አሁንም ቢሆን ሩታ መጎዳት የለባትም። ድምፃችን ይሰማ ከዓለም እስከ ዓለም ከምዕራብ እስከ ደቡብ ምስራቅ ብለን ነው የምንጮኸው ማለት ነው። እና ብሩክ ለምንድን ነው ቆር ያለው? ቢኒ ሲነግረው አልተደሰተም። ባልና ሚስት እንኳን ባይሆኑ ያዙልኝ እንግዲህ እዚህ ጋር እህትና ወንድም ሆነው ጠላት ሆነው እንዳይኖሩ አላለም? ተው እንጂ የምን ጠላት እንዴ? ባልና ሚስት መሀል ጠላት የሚባል ነገር የለም ሲጀመርም ማለት ነው። አዎ አብርሽ በጣም አጥፍቷል። ሩታን በጣም አስለቅሷታል። በጣም በድሏታል። ከጎኗ መሆን ባለበት ሰዓት አልሆነም ነበር። አሁን ግን ከሽማግሌ ቃል፣ ከአባቶች ከእናቶች ቃል ደግሞ ሩታ የማትወጣም አብርሽም አይወጣም ማለት ነው። እኔ በጣም አስረግጠው እንዲነግሩት የምፈልገው ለአብርሽ ነው። በጣም ማለት ነው። ድጋሜ ሩታ እንዳትጎዳ። ሁለተኛ ደግሞ ይሄ እንደ ፖስት ካርድ ሴቶች ሲመጡ እየተለጣጠፈ የሚነሳውን የሚሰራውን ቪዲዮ እንዲያቆም ማለት ነው። ምንም ያው ይሄ የገቢ ምንጩ ቢሆንም አግባብ አለው እኮ ቪዲዮ የሚሰራበት ማለት ነው እንጂ ይሄ የሆቴል ለሆቴል እየሄደ ሩም ለሩም እየተልከሰከሱ አይደለም ማለት ነው። ስለዚህ እኔ ይታረቃሉ ስለተባለ በጣም ነው ደስ ያለኝ። እንደኔ መቼም የተደሰታችሁ ትኖራላችሁ። እንደገና ደግሞ ሩታ አትሆነውም ሄርሜላ ነች እያላችሁ ያው ሩታን የምትገፉ አላችሁ ማለት ነው። እንግዲህ ሁላችሁንም ያው የልባችሁን ፈጣሪ ነው የሚያውቀው። እኔ ግን ቢታረቁ አብረው ልጃቸውን ቢያሳድጉ እውነቴን ነው በጣም ደስተኛ ነኝ። በበኩሌ ደስተኛ ነኝ ማለት ነው። ሌሎቻችሁ እየከፋችሁ አሁን የብሩክን መሰሎች አላችሁ ማለት ነው እና በጣም ደስ ያላላችሁ እርግጠኛ ነኝ። አቤልም ደስ አይለውም በዚህ ጉዳይ ላይ። ሄርሜላም ይህን ጉዳይ ተሰማች። እውነቴን ነው። ሄርሜላ ሲጀመርም ማለት ነው የሩታ ቀና ብሎ መሄድ ለሄርሜላ ቅዠት እየሆነባት ነበረ። አንድ ቀን አብርሽ ወደ ሩታ ይመለሳል፣ ወደ ልጁ ይመለሳል ብላ ፍራቻ ስለነበረባት ከሀገር ለማስወጣት እየጣረች ነበር። እሱም አልተሳካላትም። ሩታዬም ደግሞ ሩታዬ ሀብቴ የልዑልዬ እናት ጀግና ስለሆነች ነገሮችን ቆም ብላ እያሰበች ተረጋግታለች ማለት ነው። ተረጋግታ ሰላማዊ ህይወቷን እየመራች ነበረ። ግን እናንተ እየሄዳችሁ እየበጠበጣችኋት ነው። ስለዚህ አንድና አንድ አማራጭ እንግዲህ በሩታም በአብርሽም በኩል ሽማግሌ ተገናኝተዋል፣ ሊያስታርቋቸው ነው። ሄርሜላዬ ውሃ በላሽ፣ ውሃ በላሽ። የሰው ወርቅ አያደምቅ። ምንም ቢሆን የራስ ይሻላል እኮ ብለን የምንለው እንደዛ ነው። የራስ ይሻላል። ቤትና ባል ደግሞ የግል ሲሆን ነው ቆንጆ። እውነቴን ነው የምላችሁ፣ የግል ሲሆን እንጂ ባህላችን እየተባለ ሲጠራ ይደብራል ማለት ነው። ይደብራል። ቤት ላለችው ለወለደችው፣ እውነቴን ነው ትልቅ ቅስሟን ነው የሚሰብረው ጋይሶች። እና ምን ልላችሁ ነው፣ እኔ በጣም ነው ደስ ያለኝ። ሩታዬ ያደርግልሽ። ሩታዬ የሴቶች የበላይ ንግስቷ፣ የፍቅር ተምሳሌት ማለት ነው እና ያርግልሽ። አዎ ያርግልሽ። እውነቴን ነው። ሰላሙን ይመልሰው። የድሮ ፍቅራችሁን ይመልስላችሁ። ይሄ ነው ምኞቴ ማለት ነው። ሁላችሁም ይህን ቀን ስትጠብቁት ነበረ። በእውነት እንኳን ደስ አላችሁ ማለት ነው። እንኳን ደስ አላችሁ። ይታረቁልን፣ አብረው ይኑሩ፣ በሳቅ በደስታ አብረው ይኑሩልን ማለት ነው አብርሽና ሩታ። አሁንም ምኞቴ ነው። ሴጣን ይቃጠል፣ ጠላት ይቃጠል፣ ይታረቁ የምትሉ እንግዲህ ሁላችሁም የዛሬ ቪዲዮ እንግዲህ ይሄን ይመስላል። ውድ ተመልካቾቼ እንደምትወዱት እንግዲህ ሁላችሁም አንጠራጠርም። የሩታዬ ደስታ ነው እንጂ የሩታዬን ሀዘን አንፈልግም። ተደስታ ልጇን እንድታሳድግ አብርሽም ከጥፋቱ እንዲማር ይሄ እንደ ፖስት ካርድ እየደጋገመ ከሴቶች ጋር ደረት ላይ የተለጠፈ የሚመጣውን ሩም ለሩም የሚል ከሰከሰውን ኩሪፍቱ ለኩሪፍቱ የሚሄደውን ማቆም አለበት። ይሄንን ደግሞ ሽማግሌዎች በደንብ ረግጠው መናገር አለባቸው። አብርሽም በዚህ ጉዳይ ቃል መግባት አለባት። ድጋሜ እንግዲህ ቬሎዋን ለብሳ ሩታዬ በሊሞዚን ልጃቸው መሀል አድርገው
አለምሽ ዛሬ ነው ዛሬ እየተባለ ማለት ነው። እኛም ምልልልል እያል በቃ በእልልታ እየቀወጥ ነው። ሩታና አብርሽን ድጋሜ ድል ባለ ሰርግ እንዲጋቡ ነው የምንፈልገው ማለት ድል ባለ ሰርግ። ጠላት ደግሞ ያኔ ማለት ነው ያው እየጨሰ ማለት ነው ጭስ ጭስ እየሸተተ እንግዲህ ሲመራችሁም ትውጡታላችሁ ማለት ነው። ቢመራችሁም ቻሉት እንግዲህ ቻሉት። ውሽሚትም ቻዩ። ምን ይውጥሽ ይሆን አሁን? ምን ይውጥሽ ይሆን? ምን ተሰምቷት ይሆን? ምን ተሰምቷት ይሆን? አልቅሳ ይሆን? ኦ ማይ ጋድ ኦ ማይ ጋድ! ይሄማ የማይታመን ነው እውነት። ፍቅር ያሸንፋል። ሩታዬ እኮ በፊትም ፍቅር ናት። ፍቅር ማለት ነው በፍቅር እኮ ነው በሚሊዮኖች ማለት ነው። እና ሚዲያውን ያንቀጠቀጠችው የአብርሽ ንግስት እየተባለች ግን አሁን ላይ ነው አብርሽም የተበላሸው እንጂ ማለት ነው። እና በጣም ተወዳጅነትን ያተረፉ ጥንዶች ነበሩ፣ ተምሳሌቶች ነበሩ። አሁን ደግሞ ሩታዬ